አሁን ደግሞ የጠየቅነው which one of the following numbers is the determinant of የዚህ ሜትሪክስ ነው የተባልነው። ሜትሪክስ ላይ ዲተርሚናንት ካልኩሌት ስናደርግ 2 by 2 ከሆነ ይሄን ከዚህ ጋር አባዝተን ማቀናነስ ነው። 2 by 2 ሜትሪክስ ቢሰጠን ኖሮ ቀጥታ ይሄን እናባዛለን፣ አንድ ጊዜ 4 እናደርጋለን፣ ሲቀነስ አድርገን 2ን በ3 እናባዛለን፣ 2 ጊዜ 3 አድርገን 4 ሲቀነስ 6 ኔጌቲቭ 2 ነው ብለን 2 by 2 እንደዚህ ነበር የምንመልሰው። 3 by 3 ሲሰጠን ደግሞ እንደዚህ አራት ቁጥሮች ለማስቀረት ነው የምንሞክረው። ያንን የምናደርገው አንድ ሬፈረንስ እንወስዳለን። የመጀመሪያውን ሮ ወይም የሁለተኛውን ወይ የሶስተኛውን ሊሆን ይችላል። የፈለግነውን ሬፈረንስ መውሰድ እንችላለን። እኔ ለምዶብኝ የመጀመሪያውን ስለመወሰድ ነው። ስለዚህ እዚህ ጋር ምን አደርጋለሁ? ይሄ የመጀመሪያው ሮ የመጀመሪያው ኮለም ነው። ይሄ ደግሞ የመጀመሪያው ሮ ሁለተኛ ኮለም ነው። ይሄ ደግሞ የመጀመሪያው ሮ ሶስተኛ ኮለም ነው ብለን የመረጥነውን ሬፈረንሳችንን ከያዝን በኋላ ዲተርሚናንታችንን ካልኩሌት ስናደርግ የኤማችን ዲተርሚናንት የሚሆነው እዛ ሬፈረንሳችን ላይ a11 c11 ፕላስ a12 c12 ፕላስ a13 c13 ማድረግ ነው ማለት ነው። እናንተ ደግሞ ሁለተኛውን ሮ የምትወስዱ ከሆነ የሁለተኛውን ሮ በተመሳሳይ እንደዚህ መበተን ነው። ስለዚህ የምንወስደው ሮ ማተር አያደርግም። አሁን የመጀመሪያው ሮአችን a11 ያልነው 1 ነው፣ a12 ያልነው 2 ነው፣ a13 ያልነው ደግሞ 3 ነው። ስለዚህ ቀጥታ እዚህ ጋር እንመጣና a11አችን 1 ነው፣ a12አችን 2 ነው፣ a13ያችን ደግሞ 3 ነው ብለን ይሄን ከያዝን በኋላ c11 c12 c13 የምንለው ኮፋክተር ነው። ያ ማለት የc11ን ለማግኘት ፈርስት ኮለምን ማጥፋት ማለት ነው። ይሄንን ሮና ይሄ ኮለም ባይኖር ኖሮ የሚኖረን ቁጥር ይሄ ነው አይደል? 4 ቁጥር በተቻለ መጠን ልክ እንደዚህኛው 4 ቁጥር ለማስቀረት ነው። ስለዚህ ሬፈረንስ ያደረኩት እኔ ይሄንን ስለሆነ የመጀመሪያውን ሮ የመጀመሪያውን ኮለም አጠፋዋለሁ። ስለዚህ ፈርስት ሮና ፈርስት ኮለምን ሳጠፋ ያገኘሁት ቁጥር እነዚህ 4 ቁጥሮች ስለሆኑ የዚህ ዲተርሚናንት በተመሳሳይ 5 ጊዜ 10 እናደርጋለን። 50 ሲቀነስ አድርገን 6 ጊዜ 8 48 ይሆናል። ስናቀናንሰው 2 ይሆናል። ስለዚህ እዚህ ጋር c11 አድርጌ የማስቀምጠው 2 ነው። የኮፋክተራችን ኮምቢኔሽን ይሄ 2 ስለሆነ ሳይሆን እዚህ ጋር 1 እና 1 2 1 እና 2 3 የሚለው ላይ እነዚህ ኦድ ከሆኑ በኔጌቲቭ እናበዛለን። ኢቭን ነምበር ከመጣ 3 እና 1 4 ኢቭን ነው። 1 እና 1ም ኢቭን ነው። እንደዛ ከሆነ ምልክቱ አይቀየርም። ያገኘነውን ቁጥር ብቻ ማስቀመጥ ነው። አሁን ደግሞ c12ን ስንሰራ ፈርስት ሮ ሰከንድ ኮለምን ነው የምናጠፋው። ያኔ የሚቀሩን ቁጥሮች 4ቱ ናቸው። ይሄና ይሄ ይሆናል። ከዛ በተመሳሳይ ዲተርሚናንት ካልኩሌት ስናደርግ 4 ጊዜ 10 እንላለን 40 ይሆናል። ከዛ ሲቀነስ አድርገን 6 ጊዜ 7 ደግሞ 42 ይሆናል። ስለዚህ ኔጌቲቭ 2 ይሆናል c12ችን። አሁን እዚህ ጋር c12ን ኔጌቲቭ 2 አድርጌ ቁጭ ማድረግ ኤክስ ነው መሆኑና ለምን ይመስላችኋል? ምክንያቱም እዚህ ጋር ኮምቢኔሽናችን የ2 እና 1 ኮምቢኔሽን 3 ነው። ያ ማለት ኦድ ነምበር ነው። ኦድ ከሆነ ደግሞ ምንድነው ብለናል? ያገኘነውን ዲተርሚናንት በኔጌቲቭ ማባዛት አለብን። ስለዚህ ኔጌቲቭ 2ን በኔጌቲቭ አባዝቼ ፖዚቲቭ 2 አድርገን ነው እዚህ ጋር የምናስቀምጠው። ስለዚህ እዚህ ጋር c12 የምናደርገው ፖዚቲቭ 2 ነው። ይሄኛው ምንም አልቀየረውም፣ ያገኘነውን ቁጥር ነው እንደዚህ ያስቀመጥነው። እዚህ ጋር ግን ኔጌቲቭ መጥቶ በኔጌቲቭ አባዝተን ፖዚቲቭ አድርገን ነው። ለዛ ነው እዚህ ጋር ፕላስ ያደረኩላችሁ። አሁን ደግሞ የሚቀረን የመጨረሻውን c13 ነው። c13 ደግሞ ኮፋክተር ኦፍ 13 እንደማለት ነው። የኮፋክተር ኦፍ 13 ለማግኘት ደግሞ ፈርስት ሮን እንይዛለን፣ ሰርድ ሮን እንደዚህ እናደርጋለን። ያኔ የሚቀረን 4 ቁጥር ይሄ ይሆናል። ከዛ 8 ጊዜ 4 32 ይሆናል። 32 ከዛ ሲቀነስ አድርገን 5 ጊዜ 7 ደግሞ 35 ይሆነና ስናቀናንሰው ኔጌቲቭ 3 ይሆናል። አሁን ይሄ ኔጌቲቭ 3 እንደነበረ ነው ማስቀምጠው፣ ምንም አልቀይረውም። ኔጌቲቭ 3ን እንይዛለን። ከዛ በቃ አባዝቶ ማደማመር ነው። ይሄን ነው እንግዲህ ዲተርሚናንት የምንለው። ስለዚህ እዚህ ጋር ማባዛት ነው ቀጥታ 1 ጊዜ 2 ከዛ 2 እና ፖዚቲቭ 2 እናባዛለን። ከዛ 3ን ከኔጌቲቭ 3 ጋር ማባዛት ነው። ይሄ 2 ሲደመር 4 ከዛ 3 ጊዜ ኔጌቲቭ 3 ደግሞ ኔጌቲቭ 9 ይሆናል። ሁለቱን ስናደማመር ይሄ 6 ሲቀነስ 9 ይሆንና ኔጌቲቭ 3 ይሆናል። ስለዚህ ዲተርሚናንታችን ኔጌቲቭ 3 ነው የሚሆነው። አሁን ደግሞ እናንተ ሬፈረንሳችሁን ይሄንን ከማደርግ ምናልባት ኮለሙን ነው ማድረግ ብፈልገው ወይም ሁለተኛውን ሮ ወይም ሁለተኛውን ኮለም የፈለግነውን ማድረግ እንችላለን። ምንም ችግር የለውም። ለምሳሌ እዚህ ጋር ከባድ ቁጥር ከመምረጥ ብዙ ጊዜ ቀለል ያለ ቁጥር ነው የምንመርጠው። እዚህ ጋር ለምሳሌ ይሄ ስለሚቀል ነው 1 2 3 ነው የወሰድኩት። ግን ምናልባት ይሄ ሊቀል ይችላል። በተለይ 0 ያለበት ከሆነ ቶሎ ብለን እሱን ነው የምንወስደው ቁጥራችን እንዲያቃልልልን። ስለዚህ ለምሳሌ እናንተ ይሄንን ከሆነ የወሰዳችሁት ይሄንን ሰከንድ ሮ ፈርስት ኮለም፣ ይሄን ደግሞ ሰከንድ ሮ ሰከንድ ኮለም፣ ይሄ ደግሞ ሰከንድ ሮ ሰርድ ኮለም ብለን በቃ ይሄንን ሰከንድ ሮ ፈርስት ኮለም፣ ሰከንድ ሮ ሰከንድ ኮለም፣
ሰከንድ ሮ ሰርድ ኮለም ነው ሬፈረንስ ማደርገው ካላችሁ ዲተርሚናንት ኦፍ ኤማችን የሚሆነው ሬፈረንስ ያደረኩት ሰከንድ ሮ ፈርስት ኮለምን ስለሆነ a21 ካልኩኝ c21 ማድረግ ነው። የዛን ኮፋክተር መፈለግ ነው። ከዛ ሲደመር አድርገን a22 ካልን ደግሞ c22 ማድረግ ነው። ከዛ ሲደመር a23 ካልን ደግሞ c23 ማድረግ ነው። ስለዚህ የዛ የወሰነውን የሬፈረንሳችንን ኮፋክተሩን አብሮ ስናባዛ ነው። ይሄ የምንወስደው ምንም ማተር አያደርግም። ብዙ ጊዜ ዜሮ ያለበትን ብቻ ቀለል ያለ ቁጥሩን እንደ ሬፈረንስ ብንወስድ መልቲፕሊኬሽናችን ይቀላል ነው እንጂ የፈለግነው መውሰድ እንችላለን፣ ሮ ወይም ኮለም። ስለዚህ ለኛ a21 ማን ነው 4 ነው የሚሆነው። a22 ብለን የወሰድነው ማን ነው 5 ነው። ስለዚህ 5 እናደርጋለን። ከዛ a23 ደግሞ 6 ነው ብለን እነዚህን ካስቀመጥን በኋላ ኮፋክተራችንን እንደ ቅድሙ ካልኩሌት ማድረግ ነው። ስለዚህ c21ን ስንፈልግ የሰከንድ ሮ ፈርስት ኮለምን ሪሙቭ ማድረግ ነው። ሰከንድ ሮን እንደዚህ እናጠፋና ፈርስት ኮለም ስናደርግ የሚቀሩን ቁጥሮች እነዚህ ናቸው። ያኔ 2 ጊዜ 10 20 ይመጣል። 20 እናደርግና ሲቀነስ 3 ጊዜ 8 ደግሞ 24 ይሆናል። ሁለቱን ስናቀናንስ ኔጌቲቭ 4 እናገኛለን። ነገር ግን ይሄ የ2 ኮምቢኔሽን ምንድነው ኦድ ነምበር ነው አይደል? 2 እና 1 ሲደመር 3 ነው። ስለዚህ ይሄን ቁጥር በኔጌቲቭ ማባዛት አለብን። ኮፋክተራችን በኔጌቲቭ ተባዝቶ ኔጌቲቭ ኦፍ ኔጌቲቭ 4 ነው የምናደርገው እንጂ ቀጥታ ኔጌቲቭ 4ን አንወስድም። ስለዚህ c21ችን ፖዚቲቭ 4 ነው እንደማለት ነው። በኋላ ሁለቱን ነው የምናባዛው። አሁን ደግሞ ኮፋክተር ኦፍ 2ን እንወስዳለን። ሰከንድ ሮ እንይዛለን። ሰከንድ ኮለምን ስናጠፋ ደግሞ የሚኖሩን ቁጥሮች እነዚህ 4 ቁጥሮች ናቸው። ስለዚህ 1 ጊዜ 10 እናደርጋለን። 10 ሲቀነስ አድርገን 3 ጊዜ 7 ደግሞ 21 ይሆናል። ከዛ ሁለቱን ስናቀናነስ ኔጌቲቭ 11 እናገኛለን። ከዛ ቱቱ ደግሞ ኮምቢኔሽኑ ኢቭን ነው አይደለ? 2 እና 2 4 ስለሆነ ኮምቢኔሽናችን እዚህ ጋር ኢቭን ነምበር ስለሆነ ይሄን ምልክት አንቀይረውም እንደነበረ ኔጌቲቭ 11 ነው። አሁን ደግሞ የቀረን ኮፋክተር ኦፍ 23 ነው። የዚህኛው ኮፋክተር ደግሞ የሚሆነው ማን ነው? ሰከንድ ሮን ሰርድ ኮለሙን ማጥፋት ነው። ሰከንድ ሮ ሰርድ ኮለሙን ስናጠፋ የምናገኛቸው ቁጥሮች እነዚህ ናቸው። 1 ጊዜ 8 ይሆናል። ከዛ ሲቀነስ አድርገን 2 ጊዜ 7 ደግሞ 14 ይሆናል። ሁለቱን ስናቀናንስ ኔጌቲቭ 6 ይሆናል። እንዳያችሁት እዚህ ጋር ኦድ አበዛን። እኛ የምንፈልገው ኮምቢኔሽናችን በተቻለ መጠን ኦድ ያልበዛበት ነው። በኔጌቲቭ ማባዛት እንዳንረሳ ሬፈረንሳችን ቀለል ያለ ቁጥር የምናደርገው ለዛ ነው። አሁን እዚህ ጋር ያገኘነውን ኔጌቲቭ 6 ቀጥታ እንደነበረ በወስደው ኤክስ ነው የሆነው። ምክንያቱም እዚህ ጋር ኮምቢኔሽኔ 5 ነው፣ ይሄ ደግሞ ኦድ ነምበር ነው። ስለዚህ ኮፋክተሬ በኔጌቲቭ ተባዝቶ ፖዚቲቭ 6 ነው የሚሆነው። ስለዚህ ሬፈረንስ ስናደርግ እንደዚህ ኮምፕሊኬትድ የሆነ ቁጥር የማይሰጠንን ነው እንደ ሬፈረንስ አድርገን መውሰድ ያለብን እንጂ ቁጥሩ ላይ ለውጥ አያመጣም። ስለዚህ እዚህ ጋር ኔጌቲቭ 6 ሳይሆን በኔጌቲቭ አባስተ ነው ፖዚቲቭ 6 ነው የሚሆነው። ከዛ ይሄን ካልኩሌት ስናደርግ 4 እና 4 16 ይመጣል። ከዛ ሲደመር አድርገን 5 እና ደግሞ ኔጌቲቭ 11 ኔጌቲቭ 55 ይሆናል። ከዛ ሲደመር አድርገን 6 ጊዜ 6 ደግሞ 36 ነው። ፖዚቲቮቹን ብናደማምር 36 እና 16 ስንት ይመጣል? 52 ይሆናል። ከ52 ላይ 55ን ስንቀንስ ስንት እናገኛለን? ዞሮ ዞሮ ተመሳሳይ ኔጌቲቭ 3 ነው የምናገኘው። ስለዚህ የምንመርጠው ሬፈረንስ ምንም ለውጥ አያመጣም። ስለዚህ የፈለግነው ሬፈረንስ ብንወስድ የመጀመሪያው ሮ፣ ሰከንድ ሮ ወይም ሰርድ ሮ አድርገን ዋና ኮንሲስተንት ሆነን አንድ ቦታ ከመረጥን በኋላ የዛ የወሰድነውን ሮ ወይም ኮለም ኮፋክተሩን መፈለግ ነው። ይሄንን ከሆነ የወሰድኩትኝ a21 ካደረኩኝ ኮፋክተሬንም የቱዋንን ነው። ይሄኛው a22 ከሆነ የምወስደው የሚቀጥለው ቱቱ መሆኑ ነው። ቀለል ያሉ ቁጥሮች ያሉባቸው እንደ ሬፈረንስ ብንወስድ እዚህ ጋር መልቲፕሊኬሽናችን የቀለለ ይሆናል እንጂ ምንም የሚያመጣው ለውጥ የለም። መልሳችን ግን መጨረሻ ላይ አንድ አይነት ነው የሚሆነው። በሌላ ዓመተ ምህረት ደግሞ እዚህ ጋር በ2017 በኢትዮጵያ ካላንደር ናቹራል ሳይንሶች የተጠየቁት what is the determinant of the matrix ተብሎ እንደዚህ ፍራክሽን ያለበት ይሰጠናል። አሁን የዲተርሚናንትን ፕሮፐርቲ ያላወቀ ሰው በቃ ይሄን ፍራክሽን 1 ሁለተኛ 7 ሁለተኛ 9 ሁለተኛ እያደረገ ሲሰራ ጊዜ ነው የሚያጠፋውና ዋናው ዓላማ እንደዚህ ፍራክሽን የሚሰጠን የዲተርሚናንት ፕሮፐርቲ አንደኛው ምንድነው? እዚህ ጋር ይሄንን በሁለት ይሄንንም በሁለት አባስተን ፍራክሽኑን ማጥፋት እንችላለን። ሁሉም የተቀመጠልን በአንድ አይነት ቁጥር ነው እንዳያችሁት። ስለዚህ እያንዳንዱ ቁጥር በሁለት ስናባዛ ይሄ 1 ሁለተኛ የነበረው 2 በ2 ተጣፍቶልን 1 ይሆናል። 1 ደግሞ በ2 ሲባዛ 2 ይሆናል። 3 ሁለተኛ ደግሞ በ2 ሲባዛ ፍራክሽኑን አጥፍቶልን 3 ይሆናል። ከዛ 2 ጊዜ 2 4 ይሆናል። 2 ደግሞ በ5 ሁለተኛ ሲባዛ ፍራክሽኑን ያጠፋልናል 5 ይሆንልናል።
ከዛ ደግሞ ይሄ ደግሞ 3 ጊዜ 2 ደግሞ 6 ከዛ የቁጥሩ ፓተርን እየገባችሁ ነው 1 2 3 4 5 6 7 8 9 ነው ነገር ግን እናባዛ ካልን 2 ደግሞ 7 ሁለተኛን ሲያበዛልን 7 ይሆንልናል ከዛ ደግሞ 2 4ን ሲያበዛልን 8 ይሆንልናል ከዛ ደግሞ 9 ሁለተኛን ሲያበዛልን ደግሞ 9 ይሆናል ስለዚህ ፍራክሽኑን አጠፋ ነው አሁን በሁለቱ መካከል የምንሰራው ዲተርሚናንት ልዩነቱ ያባዛንበትን ያክል ነው ለምሳሌ ይሄኛው 2 ሲባዛ በ2 ሲባዛ በ2 በ8 ነው ያበዛ ነው ስለዚህ እዚህ ጋር ካልኩሌት የምናደርገው ዲተርሚናንት በ8 የተባዛ ስለሆነ መጨረሻ ላይ መልሳችንን ስንመልስ እኛ ደግሞ ወደ ኋላ መልሰን በ8 እናካፍለዋለን ለምሳሌ ይሄኛውን ስንሰራ ዲተርሚናንታችን 24 ቢመጣ ወደ ኋላ ወደ ተጠየቅነው ለመመለስ እዚህ ጋር ያገኘነው ዲተርሚናንት በ8 አካፍለን መልሳችን 3 ነበር የምንለው ስለዚህ ዲተርሚናንቱን ካልኩሌት እናደርጋለን ይሄ ዝም ብዬ ነው ኤግዛምፕል የሰጠኋችሁ ስለዚህ ዲተርሚናንታችንን ካልኩሌት ስናደርግ አንደኛው ሬፈረንስ እንወስዳለን ቀለል ያለ ቁጥር ነው እንደ ሬፈረንስ መውሰድ ያለብን ከዛ ለምሳሌ ይሄኛው የመጀመሪያው ሮ ፈርስት ኮለም ፈርስት ሮ ሰከንድ ኮለም ፈርስት ሮ ሰርድ ኮለም አድርገን ይሄንን እንደ ሬፈረንስ ከወሰድን ከዛ ዲተርሚናንታችንን ካልኩሌት ስናደርግ ሬፈረንሳችንን ይዘን a11 የዛን ኮፋክተር 11 a12 ኮፋክተር ኦፍ 12 a13 ኮፋክተር ኦፍ 13 አድርገን የወሰድነውን ሬፈረንስ የዛን ሬፈረንስ ኮፋክተሩን አብሮ ያባዛን መደመር ማለት ነው a11ችን 1 ነው ይሄ 1 a12 2 a13 3 ነው ስለዚህ ለማቃለል a12 2 ነው a13 3 ነው ብለን እናስቀምጣለን ከዛ ኮፋክተራችንን ካልኩሌት ስናደርግ ኮፋክተር ኦፍ 11 ማለት የመጀመሪያውን ሮና የመጀመሪያውን ኮለም ሳጠፋ እንደ ማለት ነው ፈርስት ሮ ፈርስት ኮለም እናጠፋለን ከዛ ዲተርሚናንታችንን ካልኩሌት ስናደርግ 9 ጊዜ 5 45 6 ጊዜ 8 ደግሞ 48 ስናደርግ ኔጌቲቭ 3 ይሆናል ስለዚህ ሲዋናችን ላይ ኔጌቲቭ 3 ነው የምናስገባው ኮፋክተራችን እዚህ ጋር ምንም አይቀየርም ምልክቱ ኮምቢኔሽናችን 1 እና 1 2 ኢቭን ነምበር ስለሆነ መቀየር አይጠበቅብንም ብዙ ጊዜ እኔ መቼ ነው ምልክት የሚቀየረው የሚለውን ለማወቅ ቶሎ ብዬ እንደዚህ ነው ማረገው በቃ ይሄ እንደዚህ ዳያጎናል ያሉት በሙሉ ኮፋክተራቸው አንድ አይነት ነው ምልክት አይቀየርም በኔጌቲቭ የምናበዛው ለዚህኛው ኮፋክተር ለዚህኛው ለዚህና ለዚህ ከሆነ ብቻ ነው እንደዚህ በዳያጎናል ያሉት ሁሉ ጊዜ ምልክታቸው አይቀየርም ምክንያቱም የሚገኙት ኢቭን ሮ ላይ ነው ይሄን ብታዩት 1 1 ነው ይሄ 2 2 ነው ይሄ 3 3 ነው ኢቭን ስለሆነ ድምራቸው ስለነዚህኛዎቹ ብዙ አንጨናነቅም ዋናው የምንጠየቀው ግን ብዙ ጊዜ ኢቭን ያለው ነው ስለሆነ እሱ ላይ ብቻ መጠንቀቅ ነው ለዚህ ይሄኛው ኔጌቲቭ 3 ነው ብለን በኋላ የምናበዛው በኔጌቲቭ 3 ነው አሁን ደግሞ ኮፋክተር ኦፍ 1 2 እንፈልጋለን የዚህኛውን ኮፋክተር ማለት ነው ስለዚህ በኔጌቲቭ ማብዛት እንዳለብን ትዝ ይለናል ያኔ ፈርስት ሮ ሰከንድ ኮለም ነው የምናጠፋው ፈርስት ሮ ሰከንድ ኮለም ስናጠፋ የሚቀሩን ቁጥሮች እነዚህ አራቱ ናቸው 9 ጊዜ 4 36 ይሆንና ከዛ ደግሞ 7 ጊዜ 6 42ን ስናቀናንስ ኔጌቲቭ 6 እናገኛለን አሁን ኔጌቲቭ 6 እንዳለ አርገና እንወስደው ምክንያቱም እየሰራን ያለነው ኮፋክተር ለዚህኛው ነው አይደለ ስለዚህ በኔጌቲቭ አባስተን ይሄን ፖዚቲቭ 6 ነው የምንወስደው ስለዚህ ይሄንን በፖዚቲቭ 6 ነው የምናባዛው አሁን የቀረን ደግሞ የኮፋክተር ኦፍ 13 መፈለግ ነው ኮፋክተር ኦፍ 13 ማለት ደግሞ ፈርስት ሮ ሰርድ ኮለምን ስናጠፋ የሚኖሩን ቁጥሮች እነዚህ ናቸው 8 ጊዜ 4 ስናደርግ 32 ሲቀነስ አድርገን 5 ጊዜ 7 ደግሞ 35 ይሆንና ስናቀናንሰው ኔጌቲቭ 3 ይሆናል ይሄ ኔጌቲቭ 3 ማይነር ነው የምንለው እኛ የምንፈልገው ግን ኮፋክተር ነው ኮፋክተር ደግሞ ያለበት ቦታ ይወስነዋል ይሄ ኢቭን ኮምቢኔሽን ላይ ከሆነ ምንም አንቀይረውም ኦድ ቢሆን ኖሮ ግን በኔጌቲቭ እናባዛው ነበር ወይም ደግሞ እዚህ ጋር ዳያጎናል አድርገን ባስቀመጥ ነው ትዝ እንዲለን አሁን እየሰራን ያለነው ኮፋክተር የዚህኛውን ነው ስለዚህ ምልክት ብዙ አንጨናነቅም ዳያጎናል ላይ ነው ያለው ስለዚህ ይሄንን የምናባዛው በኔጌቲቭ 3 ነው ማለት ነው ከዛ ይሄን ካልኩሌት ስናደርግ አንድ ጊዜ ኔጌቲቭ 3 ይሆናል ሲደመር አድርገን 2 ጊዜ 6 ደግሞ 12 ከዛ ሲደመር አድርገን 3 ጊዜ ኔጌቲቭ 3 ኔጌቲቭ 9 ይሆናል ኔጌቲቭ 9 እና ኔጌቲቭ 3 ደግሞ ኔጌቲቭ 12 ይሆንና ከዚህ ጋር ተጣፍቶ መልሳችን 0 ይሆናል አሁን ይሄ ያገኘሁት የዚህኛው ዲተርሚናንት ነው ይሄ በ8 ያባዛውት ሜትሪክስ ማለት ነው ወደ ኋላ መልሼ በ8 ማካፈል ይኖርብኛል ይሄ አጋጣሚ 0 ስለሆነ ለውጥ የለውም ግን በ8 አካፍለን መልሳችን 0 አንድ አይነት ስለሆነ ነው ኤ የሚሆነው እንጂ አጋጣሚ ይሄ ቁጥር ሌላ ቁጥር ቢሆን ኖሮ ለምሳሌ 24 የሚባል ቁጥር ቢሆን ዲተርሚናንቱን ካልኩሌት አድርገን እዚህ ጋር 24 አምጥተን ቢሆን በ8 አካፍለን 3 ነበር የምንለው የሚጨምረው ባባዛንበት ያህል ነው 3 ከነበር የዚህኛው ዲተርሚናንት በ8 ተባዝቶ 24 ነው የሚሆነው እንደማለት ነውና ይሄን ፕሮፐርቲ በጭራሽ መርሳት የለብንም አሁን ስለ ኮፋክተር ያሳየኋችሁ ደግሞ አንዳንድ ጊዜ ቀጥታ ዲተርሚናንት ሳይሆን ኮፋክተሩን ፈልጉ ልንባል እንችላለን አሁን እዚህ ጋር የተጠየቅነው ኮንሲደር the matrix ተብሎ የሆነ ሜትሪክስ ተሰጠንና what is the cofactor of
ኢንትሪ ፓይ ተብለናል። ይሄ ፓይ ያለበት ቦታ ላይ ኮፋክተሩ ማን ነው የተባልነው። ስለዚህ ቶሎ ብለን ኮፋክተር ስንጠየቅ ምልክት መርሳት የለብንም። ኦድ ከሆነ በኔጌቲቭ ማባዛት አለብኝ። ኢቭን ኮምቢኔሽን ከሆነ ምንም የምቀይረው ነገር የለም፣ ምልክቱ አይቀየርም እንላለን። የተጠየቅነው ፓይ ያለበት ነው። ፓይ ያለበት ማለት ሁለተኛ ሮ ሰርድ ኮለም ነው አይደለ? ሰከንድ ሮ ሰርድ ኮለም ነው። ሁሌ ከሮ ነው የምንጀምረው፣ ሮ ኮለም ነው የምንሄደው። ስለዚህ ሁለተኛ ሮ ሰርድ ኮለም ነው። ኮምቢኔሽኑን ኤክስፔክት እንደምታደርጉት ኦድ ነው የሚሰጠን። ለምን? በኔጌቲቭ ማባዛት ሰው ይረሳል ተብሎ ስለሚታሰብ። ስለዚህ እዚህ ጋር የሚቀረን ቁጥር ማን ነው? ዲተርሚናንታችንን ካልኩሌት ስናደርግ 2 ኔጌቲቭ 3 እና 1 ነው የሚቀረን። ይሄን ናይን ስላጠፋ ነው። ስለዚህ የምንሰራው ዲተርሚናንት የ2 3 ኔጌቲቭ 3 እና አንድን ከሰራን በኋላ መጨረሻ በኔጌቲቭ እናባዛለን፣ ኮምቢኔሽኑ ኦድ ስለሆነ። ስለዚህ ኮፋክተራችን የሚሆነው ይሄንን በዚህ እናባዛለን። 2 በ1 ስናባዛ 2 ከዛ ሲቀነስ አድርገን ኔጌቲቭ 3ን በ3 ስናባዛ ኔጌቲቭ 9 እናገኛለን። ይህን ስናደማምረው ፖዚቲቭ 11 ይመጣል። ነገር ግን 11 ብለን ብንመልስ ኤክስ ነው የምንሆነው። ስለዚህ መሆን ያለበት በኔጌቲቭ አባዝተን ኔጌቲቭ 11 ነው የሚሆነው። ለዚህ መልሳችን ቢ ይሆናል። ማይነር ተብለን ቢሆን ለምሳሌ the minor of entry ተብለን ማይነር ኦፍ ኢንትሪ ፓይ ብንባል ይሄ ፓይ ያለበት ቦታ ላይ ማይነሩ ማን ነው ብንባል ሰከንድ ሮ ሰርድ ኮለም ካጠፋን በኋላ ዲተርሚናንቱን ካልኩሌት አድርገን ምልክቱ ምንም ሳንቀይር እንደነበረ እዚህ ጋር ይሄንን 2ን በ1 አበዛን፣ 2 ሲቀነስ አድርገን ኔጌቲቭ 3ን በ3 አበዛን ኔጌቲቭ 9 ከዛ አደማምረን 11 ይመጣል አይደል? ልክ እንደዚህ ምልክቱን ሳንቀይር ከመለስን ይሄ ማይነር ነው የሚባለው፣ ኮፋክተር ሳይሆን ማይነር ነው የሚባለው። አሁን የሰራ ነው የሰከንድ ሮ ሰርድ ኮለም ነው። 5 ነው የመጣው። ማይነር ሲሆን የዚህ ኮምቢኔሽን ኦድ ሆነ ኢቭን ሆነ ምንም የሚያመጣብን ለውጥ የለም። ስለ ምልክቶቹ አንጨናነቅም። ቀጥታ ዲተርሚናንት ብቻ ካልኩሌት ማድረግ ነው። ኮፋክተር ከተባልን ግን ዝም ብለን ዲተርሚናንቱን ብቻ ሳይሆን ኮምቢኔሽናችን ኦድ ከሆነ ፖዚቲቭ ከነበረ በኔጌቲቭ እናባዛና እንደዚህ እንመልሳለን። ኔጌቲቭ ከነበረ ደግሞ በኔጌቲቭ አብዝተን ፖዚቲቭ እናደርጋለን። ስለዚህ ማይነር ተጠይቀን ቢሆን መልሳችን 11 ነው እንጂ ኔጌቲቭ 11 አይሆንም ነበረ። ኮፋክተር ስንጠየቅ ብቻ ነው ምልክታችን ኦድ ነው ወይስ ኢቭን ነው ኮምቢኔሽኑ ብለን ቼክ የምናደርገው። በሌላ ዓመተ ምህረት ላይ ደግሞ እንደዚህ የሆነ ሜትሪክስ ተሰጥቶ which one of the following is correct ተብለናል። ይሄ ሲአይጄ የተባለው ኮፋክተር ቢሆን እዚህ ጋር ደግሞ ኤምአይጄ የተባለው ማይነር ቢሆን የትኛው ነው ትክክል ተብሎ ኮፋክተር ኦፍ 3 2 ኮፋክተር ኦፍ 2 1 ማይነር ኦፍ 3 1 ማይነር ኦፍ 1 2 ተብሎ በዚህ መልኩ ተቀምጦልናል። አሁን ኮፋክተር ኦፍ 3 2 ስንባል ቶሎ ብለን የምናደርገው ሰርድ ሮ እንይዛለን። ከዛ ሰከንድ ኮለምን ማጥፋት ማለት ነው። ሰርድ ሮ ሰከንድ ኮለም ሰርድ ሮ ሰከንድ ኮለም። ከዛ የሚቀሩን ቁጥሮች 3 2 1 እና 4 ስለሆነ የነሱ ነው ዲተርሚናንት የምንሰራው። 3 ጊዜ 4 እናደርጋለን 12 እናገኛለን። ሲቀነስ አድርገን 1 ጊዜ 2 ደግሞ 2 ይመጣል። እናቀናነስ 10 ይሆናል። አሁን እዚህ ጋር 10 ሳይሆን መልሳችን መሆን ያለበት ኔጌቲቭ 10 ነው አይደለ? ለምን? ኮምቢኔሽናችን 5 ስለሆነ ኦድ ነምበር ስለሆነ ቁጥራችንን በኔጌቲቭ አብዝተን ኔጌቲቭ 10 ነው የሚሆነው። ስለዚህ ኮፋክተሩ ትክክል ነው እዚህ ጋር የተቀመጠልን። አሁን ደግሞ ሰከንድ ኮለም ፈርስት ሮን ብናጠፋ ነው ኮፋክተር ኦፍ 2 1 የተባልነው። ስለዚህ ሰከንድ ሮ ፈርስት ኮለምን ነው የምናጠፋው። ቀስ ብለን ነው ስንሰራ እዚህ ጋር ሰከንድ ሮ ፈርስት ኮለም ብናጠፋ ደግሞ የሚቀሩን ቁጥሮች እነዚህ ናቸው። ስለዚህ ኔጌቲቭ 5ን በ5 እናበዛለን ኔጌቲቭ 25 እናገኛለን። ሲቀነስ አድርገን 1 ጊዜ ኔጌቲቭ 4 ደግሞ ኔጌቲቭ 4 ይሆናል። ከዛ ኔጌቲቭ 25 ሲደመር 4 ስናደርግ ኔጌቲቭ 21 እናገኛለን አይደል? ኔጌቲቭ 21። ነገር ግን ኮምቢኔሽናችን ኦድ ነምበር ስለሆነ እዚህ ጋር 2 1ን ስንደማመር 3 ነው የሚሆነው። 3 ደግሞ ኦድ ነምበር ነው፣ 5ም ኦድ ነምበር ነው። ስለዚህ በኔጌቲቭ እናበዛውና ኔጌቲቭ 21ን በኔጌቲቭ ስናበዛው ፖዚቲቭ 21 ነው እንጂ መልሳችን ኔጌቲቭ 21 አይደለም። ስለዚህ ይሄ ፎልስ ነው። የተጠየቅነው which one of the following is correct የተባልነው። አሁን ደግሞ ማይነራችንን እናያለን። ኤም ደግሞ ምንድነው ተብለናል? ኤም ከሆነ ማይነር ነው፣ ሲ ኮፋክተር ነው ተብለናል። ስለዚህ ማይነር ኦፍ 3 1 ስንባል ሰርድ ሮ ፈርስት ኮለምን ስናጠፋ ነው። እዚህ ጋር ስለ ምልክት አንጨናነቅም። ሰርድ ሮ ፈርስት ኮለምን ስናጠፋ የምናገኛቸው ቁጥሮች እነዚህ ናቸው። ከዛ ኔጌቲቭ 5ን በ4 ስናበዛ ኔጌቲቭ 20 እናገኛለን። ሲቀነስ አድርገን 1ን በ0 ስናበዛ 0 ይሆናል። ስለዚህ እዚህ ጋር ኔጌቲቭ 20 ነው። ኮምቢኔሽናችን ኢቭን ሆነ ኦድ ሆነ ምንም የምንቀይረው ነገር የለም፣ እንደነበረ ነው የምንመልሰው። ስለዚህ ማይነራችን ኔጌቲቭ 20 ነው እንጂ ፖዚቲቭ 20 አይደለም። ኮፋክተር ተጠይቀን ቢሆን ኖሮ በኔጌቲቭ አብዝተን ፖዚቲቭ እናደርገው ነበረ። ይሄ ግን ማይነር ስለሆነ ኤክስ ነው። አሁን ደግሞ ማይነር ኦፍ 1 2 የተባለው ፈርስት ሮ እንይዝና
ሰከንድ ኮለም ማለት ነው 1 2 ስለዚህ ምን እናደርጋለን ፈርስት ሮ ሰከንድ ኮለምን ብናጠፋ የምናገኛቸው ቁጥሮች እነዚህ ናቸው 2ን በ5 እናበዛለን 10 እናገኛለን ከዛ ሲቀነስ አድርገን 4ን በኔጌቲቭ 2 ስናበዛ ደግሞ ኔጌቲቭ 8 እናገኛለን ቁጥር እንግዲህ እናንተ ቼክ እያደረጋችሁልኝ 2 ጊዜ 5 10 ከዛ 4 ጊዜ ኔጌቲቭ 2 ኔጌቲቭ 8 ስናቀናንሰው ፖዚቲቭ 18 እናገኛለን እንጂ 2 አይደለም ስለዚህ ይሄኛው ኤክስ ነው ስለዚህ ማይነር እና ኮፋክተር ልዩነቱ አይሆፕ ገብታችኋል ማይነር ሲሆን ምንም ምልክት አንጨናነቅም ማይነር ከተባለን በቃ ስለ ምልክት ኮምቢኔሽኑ ኦድ ነው ኢቭን ነው ሳንል ዝም ብለን የተሰጠንን ሮ እና ኮለማችንን ማጥፋት ነው 3 እና 1 ከተባለ ሶስተኛው ሮ ላይ እንሄዳለን ፈርስት ኮለም ማጥፋት ነው m1 ከተባለን ፈርስት ሮ ሰከንድ ኮለም ነው ፈርስት ሮ ሰከንድ ኮለምን ሪሙቭ አድርገን የምናገኘው ዲተርሚናንት ነው ከዛ ይሄን ቀጥታ ክሪስ ክሮስ አባስተን ካቀናነስን በኋላ ምንም ምልክቱን ሳንቀይር ነው የምናስቀምጠው ኮፋክተር ከተባለን ግን ወዲያውኑ ኮምቢኔሽኑን ኖቲስ ካረጋችሁ ኦድ ነበር ነው የሚሰጠው ስለዚህ ቶሎ ብላችሁ የምታዩት ኮምቢኔሽኑ ኦድ ነው ስለዚህ በኋላ በኔጌቲቭ ማብዛት አለብኝ ይሄ ኦድ ነው በኔጌቲቭ ማብዛት አለብኝ ብለን ዲተርሚናንታችንን ካልኩሌት ካደረግን በኋላ በኔጌቲቭ ማባዛትን ብቻ መርሳት የለብንም ማይነር ከሆነ ግን ምንም አንጨናነቅም ቀጥታ ዲተርሚናንቱን ማስቀመጥ ነው ሌላኛው ደግሞ የተጠየቅነው for what value of a constant k is the determinant of a ኔጌቲቭ 3 የተባልነው የዚህ ሜትሪክስ ዲተርሚናንት ኔጌቲቭ 3 እንዲሆን k ምን ይሁን የተባልነው እያንዳንዱን ቁጥር እየተካን ፍራክሽን ነው ቼክ ብናደርግ ጊዜ እንፈጃለን ስለዚህ የምናደርገው ምንድነው በቀላሉ አንደኛው ሬፈረንስ አድርገን ዲተርሚናንታችንን መጀመሪያ ካልኩሌት እናደርጋለን እኔ በተለምዶ ሮውን እንደ ሬፈረንስ ነው የምወስደው ስለዚህ ይሄኛውን ፈርስት ሮ ፈርስት ኮለም እለዋለሁ ይሄን ደግሞ ፈርስት ሮ ሰከንድ ኮለም ይሄ ደግሞ ፈርስት ሮ ሰርድ ኮለም አይደል ፈርስት ሮ ፈርስት ኮለም ፈርስት ሮ ሰከንድ ኮለም ፈርስት ሮ ሰርድ ኮለም ብለን አይደንቲፋይ ካደረግን በኋላ ዲተርሚናንታችንን ካልኩሌት ስናደርግ የምናደርገው a11 c11 a12 c12 ፕላስ a13 c13 ማድረግ ነው የወሰድነውን ሬፈረንስ ኮፋክተር ነው ካልኩሌት የምናደርገው ለዚህ ኮፋክተር ለዚህኛውም ኮፋክተር እንወስዳለን አሁን 0 ያለበትን ሬፈረንስ ስናደርግ የሚቀለል ለምንድነው እዚህ ጋር a13 0 ስለሆነ ኮፋክተሩን ካልኩሌት ማድረግ አይጠበቅብንም ይጠፋልናል ስለዚህ ሁሌ 0 ያለበትን ነገር እንደ ሬፈረንስ መውሰድ ያቀልልናል ስለዚህ ይሄን ካልኩሌት ሳናደርግ ኦሬዲ 0 ነው ብለን ማስቀመጥ እንችላለን ከዛ a11ችን 2 ነው ይሄኛው ደግሞ 2 ነው a12ችን ደግሞ k ነው ከዛ የሚቀረን c11 እና c12ን ካልኩሌት ማድረግ ነው c11 ማለት ደግሞ ፈርስት ሮ ፈርስት ኮለምን ስናጠፋ ያለው ዲተርሚናንት እንደማለት ነው ኔጌቲቭ 1 ጊዜ 5 ኔጌቲቭ 5 ይሆናል መቀነስ ካደረግን በኋላ ኔጌቲቭ 3k ይሆናል እንዳንሳሳት ኔጌቲቭ 1 ጊዜ 5 ኔጌቲቭ 5 ከዛ ሲቀነስ አድርገን ኔጌቲቭ 3 በk ደግሞ ኔጌቲቭ 3k ይሆንና ይሄ ኔጌቲቭ 5 ፕላስ 3k እንደማለት ነው ስለዚህ እዚህ ጋር የምናስገባው ኔጌቲቭ 5 ፕላስ 3k ይሆናል ይሄንን ነው በሁለት የምናባዛው ለምን እዚህ ጋር ሁለት አለልን 2 ታይምስ ኔጌቲቭ 5 ፕላስ 3k እንደማለት ነው ከዛ ፕላስ k አድርገን አሁን የቀረን ኮፋክተር ኦፍ 1 2 መስራት ነው እዚህ ጋር ብቻ ቶሎ ብለን እንዳንሳሳት ኮፋክተራችን ኮምቢኔሽኑ 2 እና 1 3 ኦድ ነምበር ስለሆነ በኔጌቲቭ ማብዛት አለብን ለቅድሙ ዲተርሚናንታችን ካልኩሌት ካደረግን በኋላ በኔጌቲቭ ማብዛት ብቻ እንዳንረሳ ፈርስት ሮ ሰከንድ ኮለም ስናጠፋ ያለው ለc12 የምንወስደው 0 ታይምስ 5 0 ይመጣል ከዛ ሲቀነስ አድርገን ኔጌቲቭ 3 ታይምስ 1 ደግሞ ኔጌቲቭ 3 ይሆንና 0 ፕላስ 3 ይሆናል አሁን ተሳስተን እዚህ ጋር 3 አድርገን መልሳችንን ብናስቀምጥና ካልኩሌት ብናደርግ ሮንግ ነው የምናገኘው ስለዚህ መሆን ያለበት ኔጌቲቭ 3 ነው የምናደርገው እዚህ ጋር ያገኘነውን ቁጥር በኔጌቲቭ ማባዛት ይኖርብናል ስለዚህ ኮምቢኔሽናችን ኦድ ነምበር ሲሆን ቶሎ ብለን ስታር ማድረግ ነው እንዳንሳሳት ይሄን ካልኩሌት ማድረግ አይጠበቅብንም 0 ነው ስለዚህ ይሄንን ስንጨርሰ 2 ጊዜ ኔጌቲቭ 5 ኔጌቲቭ 10 ይሆናል ሲደመር አድርገን 2 ጊዜ 3 ደግሞ 6 ነው 6k ይሆናል ከዛ ይሄ ደግሞ ኔጌቲቭ 3k ይሆናል ይሄ ምን እንዲሆን የተፈለገው ዲተርሚናንታችን ካልኩሌት አድርገን መጨረሻ ላይ ኔጌቲቭ 3 እንዲሆን ነው ኔጌቲቭ 3 እናደርጋለን ያኔ ከ6 ላይ 3 ስንቀንስ 3k ይሆናል ይሄ ደግሞ ኔጌቲቭ 10 አለልን ሲቀነስ 10 አድርገን ከኔጌቲቭ 3 ጋር እኩል እንዲሆን k ምን ይሁን ብለን እዚህ ጋር ቶሎ ቶሎ መተካት እንችላለን ከዛ ይሄኛው ደግሞ k ብቻውን እንዲቀርልን በሁለቱም ሳይድ ፕላስ 10 ብናደርግ ይሄን ኔጌቲቭ እናጠፋዋለን 3k ኢኳልስ ይሄኛው ፖዚቲቭ 7 ይሆናል አይደል ኔጌቲቭ 3 እና ፖዚቲቭ 10 ፖዚቲቭ 7 እናገኛለን ከዛ ኦቨር 3
ኦቨር 3 አድርገን ስንሰራ ኬያችን 7/3 ነው። መልሳችን ዲ ነው የሚሆነው። ለዚህ እዚህ ጋር ተሳስቼ ምልክቱን ሳንቀይር ፖዚቲቭ አድርጌ ቢሆን ይሄኛው ማይነስ የነበረው ፓንታ ፕላስ 3k ይሆናል። ያኔ 3k እና 3kን ስንቀንስ 9k እናገኛለን። ከዛ 10 አለ እዚህ ጋር ኔጌቲቭ 10 ኢኳልስ ኔጌቲቭ 3 እንላለን። ያኔ እዚህ ጋር ፕላስ 10 እዚህም ጋር ፕላስ 10 ስናደርግ ይሄ 9k ኢኳልስ እዚህ ጋር 7 እናገኛለን። 7 ከዛ ኦቨር 9 አድርገን መልሳችን 7/9 ነው የሚሆነው። ስለዚህ ይሄንን መልስ ትመልሳላችሁ ተብሎ ነው የሚገመተው እና እንደዚህ ኮፋክተር ካልኩሌት ስናደርግ ሁል ጊዜ ይሄን ብቻ ምልክት መርሳት የለብንም። ስለዚህ መልሳችን 7/9 ሳይሆን 7/3 ነው። ወይም ደግሞ ፈተና ላይ የምንሳሳት ከመሰለን ቶሎ ብለን ኮፋክተራችን ምልክቱ የማይቀየረው ዳያጎናሎቹ ናቸው ብለን ይሄኛውና ይሄ መስመር ምልክት መቀየር አይጠበቅብኝም ብለን ፕላስ ፕላስ ማድረግ እንችላለን። እንደነበረ ኔጌቲቭ ካገኘን ኔጌቲቭ ነው፣ ፖዚቲቭ ካገኘን ፖዚቲቭ ነው። ምንም ምልክቱን አንቀይርም። ለምን ይሄኛው ካያችሁት ፈርስት ሮ ፈርስት ኮለም ነው፣ ኢቭን ነምበር ነው፣ 2 ነው። እዚህም ጋር ከመጣን ደግሞ ሰከንድ ሮ ሰከንድ ኮለም ነው፣ 2 4 ነው አይደለ? ኢቭን ነምበር ነው። እዚህም ጋር ስንደርስ ደግሞ 3 ነው። ሰርድ ሮ ሰርድ ኮለም ነው፣ 6 ነው። ስለዚህ ኢቭን የሆነበት ቦታ ላይ ፖዚቲቭ ነው። በዚህም ሳይድ በተመሳሳይ ምልክታቸው አይቀየርም። ካልኩሌሽኑ እንደነበረ ነው የሚሆነው። ሌሎቹም ግን እዚህ ጋር ለዚህኛው ኮፋክተር ለዚህኛው ኮፋክተር ለዚህኛው ኮፋክተር ብንጠየቅን ወዲያው ምልክት መቀየር እንዳለብን በዛ ማወቅ እንችላለን። ጥያቄያችን ምንድነው የሚለው for what value of x is the matrix ይሄ ሜትሪክስ ኢንቨርቲብል እንዲሆን ኤክሳችን ምንድነው መሆን ያለበት ነው የተባልነው። ኢንቨርቲብል ስንባል የሆነ ሜትሪክስ ኢንቨርስ እንዲኖረው ማለት ነው። ዲተርሚናንታችን 0 እንዳይሆን ለማለት ነው። በቃ ኢንቨርቲብል ከተባለን ቶሎ ብለን ዲተርሚናንታችን 0 መሆን የለበትም የሚለው ነው ማስታወስ ያለብን። በቁጥር ደረጃ ደግሞ ለምሳሌ 2 የሚባል ቁጥር ቢኖር ኢንቨርሳችን 1/2 ነው አይደለ? 2 የነበረውን በ1/2 ባበዛው 1 ስለሚመጣ ማለት ነው። ወይም ሌላ ቁጥር ቢሆን 5 ቢሆን ኢንቨርሱ 1/5 ነው። ያኔ ሁለቱን ስናባዛቸው 1 ይመጣል። ስለዚህ አንዳንድ ጊዜ ኢንቨርስ መስራት ሲያስቸግረን ቶሎ ብለን የምንመርጠው ምርጫ መሆን ያለበት ይሄ ሜትሪክሳችን ከሆነ ሜትሪክስ ጋር ሲባዛ መምጣት ያለበት 1 ነው መምጣት ያለበት። ልክ ቁጥሮች ላይ 1 እንደምንለው በሜትሪክስ ደግሞ አይደንቲቲ ሜትሪክስ ነው የምንለው። እዚህ ጋር ዳያጎናሎቹ 1 ይሆንና ሌላው በሙሉ 0 ሲሆን ይሄ አይደንቲቲ ሜትሪክስ የምንለው ነው። ቁጥር በኢንቨርሱ ቢባዛ 1 እንደሚሰጠን በሜትሪክስ ደግሞ የሆነ ሜትሪክስ በኢንቨርሱ ሲባዛ የሚሰጠን ምንድነው? አይደንቲቲ ሜትሪክስ ነው። ስለዚህ አንዳንዴ በዚህ መልኩ መስራት እንችላለን ምርጫ ከሆነ። በኋላ ላይ ሌሎች ጥያቄዎች ስንሰራ ምን ማለት እንደሆነ በደንብ ክሊር ይሆንላችኋል። አሁን ግን የጠየቅነው ኢንቨርሱን ካልኩሌት ማድረግ ሳይሆን ይሄ ሜትሪክስ ኢንቨርስ እንዲኖረው ኤክሳችን ምን ይሁን ነው። ስለዚህ ቶሎ ብለን ቼክ የምናደርገው ዲተርሚናንታችን 0 የሚሆነው መቼ ነው እንላለን። ይሄኛውን አይደንቲፋይ ብናደርገው ፈርስት ሮ ፈርስት ኮለም፣ ፈርስት ሮ ሰከንድ ኮለም፣ ፈርስት ሮ ሰርድ ኮለም ካረግን በኋላ ዲተርሚናንታችንን ካልኩሌት ለማድረግ የምንፈልገው ያ የወሰድነውን ሬፈረንስ እንይዝና a11 ካደረግን ኮፋክተር ኦፍ 11 ፕላስ a12 ኮፋክተር ኦፍ 12 ፕላስ a13 ኮፋክተር ኦፍ 13 ማድረግ ነው። ሁለተኛውን ሬፈረንስ ካረግን ደግሞ በተመሳሳይ ያንን መከተል ነው እና ሁሌ ፓተርናችን የወሰድነውን ሬፈረንስ ነው ኮፋክተሩን የምንወስደው። ከዛ a11ችን ኦልሬዲ 1 ነው፣ እዚህ ጋር 1 እናደርጋለን። a12ችን ደግሞ 0 ነው። ስለዚህ ነገሮች ያቀልልናል። ኮፋክተር ኦፍ 1ን መፈለግ አይጠበቅብንም። ይሄ 0 ነው የሚመጣው። ከዛ ደግሞ a13 1 ነው። ስለዚህ እዚህ ጋር a13ችንን 1 እናደርግና ኮፋክተሩን ብቻ ካልኩሌት ማድረግ ነው። c11ን ለማግኘት ፈርስት ሮ ፈርስት ኮለምን ሪሙቭ ስናደርግ የምናገኘው ይሄ ቁጥር ነው። ያኔ የዚህ ዲተርሚናንት ካልኩሌት ስናደርግ 3 ታይምስ x 3x ይመጣል። 3x ከዛ ሲቀነስ አድርገን 0 ደግሞ በኔጌቲቭ 1 ሲባዛ 0 ይመጣል። ስለዚህ 3x ይሆናል። ስለዚህ ይሄ c11ችን 3x ነው። ኮፋክተራችንን እዚህ ጋር ምልክቱን አንቀይረውም፣ በኔጌቲቭ አናባዛው። ምክንያቱም የሚገኘው 1 1 ሲደምሩ ኢቭን ላይ ነው። ኢቭን ኮምቢኔሽን ላይ ከሆነ ይሄ ምልክት አይቀየርም። ኦድ ኮምቢኔሽን ከሆነ ብቻ ነው ምልክታችንን የምንቀይረው። ስለዚህ እዚህ ጋር ምንም የምናስተካክለው ነገር የለም። ከዛ ኮፋክተር ኦፍ 13 ለማግኘት ደግሞ እዚህ ጋር ፈርስት ሮ ሰርድ ኮለሙ ሪሙቭ ስናደርግ የምናገኘው ይሄ ይሆናል። ከዛ 2x + 1ን በኔጌቲቭ 1 ስናበዛ ማለት ነው። በኔጌቲቭ 1 ስናበዛ
ኔጌቲቭ ለሁለቱም መሆኑን እንዳረሳ ኔጌቲቭ 2x ማይነስ 1 እንደማለት ነው። ከዛ ሲቀነስ አድርገን የምንቀንሰው ማንን ነው? ይሄን ከዚህ ጋር ስናበዛ ካለው ጋር ይሄን በዚህ አብስተን የምንቀንሰው ይሄን ከዚህ ጋር ከምናበዛው ጋር ነው። ስለዚህ 3 እንደማለት ነው። ቁጥር ደግሞ እናንተ በደንብ እያያችሁልኝ ኔጌቲቭ 1 በ2x ኔጌቲቭ 2x ኔጌቲቭ 1 በ1 ኔጌቲቭ 1 ከዛ 3 ጊዜ 1 3 እንደማለት ነው። ይሄን ስናቀናንስ ኔጌቲቭ 2x ማይነስ 1 ማይነስ 3 ይሆንና ይሄ ማይነስ 4 ይሆናል። ስለዚህ ይሄኛው ኔጌቲቭ 2x ማይነስ 4 ሆነልን ሲዋን 3 ማለት ነው። አሁን እዚህ ጋር እንደነበረ የተጠቀምኩትኝ ኮምቢኔሽኑ 4 ስለሆነ ነው፣ ምንም ምልክት ስለማይቀየር። ኮምቢኔሽናችን የ1 እና የ3 ቢሆንና ኦድ ነምበር ቢሆን ይሄን ቁጥር በኔጌቲቭ እናበዛው ነበር። ስለዚህ እንዳንሳሳት ከፈለግን ኮፋክተር ካልኩሌት ስናደርግ ዳያጎናል ላይ ያሉት ምልክት አይቀየርም ብለን የዚህን ኮፋክተር ስንፈልግ ምንም አንጨናነቅም፣ ምልክታቸው አይቀየርም። እነዚህ ግን ኦድ ኮምቢኔሽን ስለሆኑ የዚህኛው ኮፋክተር የዚህ ምልክቱ ይቀየራል ብለን በዛም መያዝ እንችላለን። ስለዚህ ይሄን ካልኩሌት ስናደርግ 3x ፕላስ ይሄኛው ኦልሬዲ 0 ነው። ይሄ ደግሞ ኔጌቲቭ 2x ማይነስ 4 ይሆናል። ይሄ 0 የሚሆነው መቼ ነው ብለን ነው ቼክ የምናደርገው። ያኔ 3x እና ማይነስ 2x x ይመጣል ማይነስ 4 ኢኳልስ 0 ይሆናል። በሁለቱም ሳይድ ፖዚቲቭ 4 አድርገን ኤክሳችን 4 ከሆነ ብቻ ነው ይሄ ነገር 0 የሚሆነው። ስለዚህ ይሄ ሜትሪክስ ኢንቨርስ የሚኖረው መቼ ነው? ለየትኛውም ሪል ነምበር ይሰራል። ኤክሳችን ከ4 ውጪ እንደማለት ነው። ስለዚህ መልሳችን ቢ ይሆናል። ያ ማለት ነው እዚህ ጋር የፈለግነውን ቁጥር ብናስገባ ሜትሪክሳችን ኢንቨርስ ይኖረውና እንደዚህ አይደንቲቲ ማግኘት እንችላለን። ነገር ግን ኤክሳችን ላይ 4 ብናስገባ ግን ምንም አይነት ኢንቨርስ አናገኝም። የሆነ ሜትሪክስ ተባስቶ ከዚህኛው ጋር አይደንቲቲ ሜትሪክስ የሚሰጥ አይኖርም እንደማለት ነው። ስለዚህ የሆነ ሜትሪክስ ተሰጥቶን ኢንቨርስ አለው ወይስ የለውም ብንባል ቼክ የምናደርገው ምን ነው? ዲተርሚነንቱ ነው። ዲተርሚነንታችን 0 ካልመጣ አዎ ኢንቨርስ አለው እንደማለት ነው። ዲተርሚነንታችን ግን 0 ከሆነ ያ ሜትሪክስ ኢንቨርስ አይኖረውም። አሁን ደግሞ ኢንቨርሱን ካልኩሌት ማድረግ ነው የተጠየቅነው። የቅድሙ ጥያቄ ኢንቨርትብል ነው አይደለም ነበረ። ይሄ ሜትሪክስ ኢንቨርስ እንዲኖረው ምን ይሁን ነበር? አሁን ደግሞ ራሱ ኢንቨርሱን ፈልጉ ነው የተባልነው። ስለዚህ የሆነ ሜትሪክስ ተሰጥቶን ኢንቨርሱን ካልኩሌት ስናደርግ ኤክስፔክት የምናደርገው ምንድነው? እዚህ ጋር ኔጌቲቭ 2 0 1 3 የነበረ ሜትሪክስ ቢሆን ከሆነ ሜትሪክስ ጋር እዚህ ኢንቨርስ ብለን ከምናስቀምጠው ጋር ስናባዛው መጨረሻ መስጠት ያለበት ምንድነው? አይደንቲቲ ሜትሪክስ ነው አይደለ? እዚህ ጋር 1 እዚህ ጋር 1 0 0 የሆነ እንዲህ አይነት አይደንቲቲ ሜትሪክስ ነው መስጠት ያለበት። ስለዚህ መስራት እንኳን ቢያቅተን የትኛውን ባባዛ ነው ይሄኛው 1 1 0 0 እንዲሆን የትኛው መሆን አለበት ብለን ምርጫ ላይ ራሱ እየተካን በመልቲፕሊኬሽን ቼክ ማድረግ እንችላለን። በኖርማል አሰራር ግን እንስራ ካልን ኢንቨርስ ስንፈልግ የሆነ ሜትሪክስ ኢንቨርስ ስንፈልግ የምናደርገው ምንድነው? አጆይንት የሚባል ተርም አለ። በደንብ አሳያቸዋለሁ እሱን። አጆይንት ኦፍ የዛ ሜትሪክስ እንፈልጋለን። ከዛ በዲተርሚነንታችን ማካፈል ነውና የሆነ ሜትሪክስ ተሰጥቶን ኢንቨርስ እንጠየቅ አጆይንት ኦቨር ዲተርሚነንት ነው የምናደርገው። 2 ባይ 2 ሜትሪክስ ቀላል ስለሆነ በቃላችን ልንሸመድደው እንችላለን። ነገር ግን 3 ባይ 3 ልንጠየቅ ስለምንችል ፎርማል አሰራሩን ብናውቀው ቆንጆ ነው። ይሄ 2 ባይ 2 ስለሆነ ምናልባት የምታውቁት ከሆነ በቃላችሁ ይሄን ስዊች ማድረግ ነው። ይሄን ከዚህ ጋር ስዊች ስናደርገው ኔጌቲቭ 2 ፋንታ 3 ኔጌቲቭ 2 ደግሞ እዚህ ጋር እናደርጋለን። ከዛ ይሄኛውን ደግሞ አንድ የነበረውን ኔጌቲቭ 1 0 ምልክቱ አይቀየርም 0 ነው። ሌላ ቁጥር ቢሆን ኖሮ ግን ምልክቱን መቀየር ነው። ይሄኛውን ሁለቱን ስዊች ማድረግ ነው። 3ን እዚህ ጋር ኔጌቲቭ 2ን እዚህ ጋር ከዛ የነዚህን ደግሞ ምልክት መቀየር ነው። ፖዚቲቭ ከነበረ ኔጌቲቭ ከነበረ ፖዚቲቭ። አጋጣሚ 0 ስለሆነ እንደዚህ እንተዋዋለን። ይሄ አጆይንት ነው። አጆይንት እንዴት ካልኩሌት እንደምናደርግ ባጭሩ አሳያችኋለሁ። አሁን 2 ባይ 2 ሲሆን እንዴት ቶሎ እንደምትሰሩ ለማሳየት ነው። ከዛ በኋላ ይሄኛውን ካደረግን በኋላ እንደዚህ ስዊች ካደረግን በኋላ የምናካፍለው ለማን ነው? ለዲተርሚነንታችን ነው። ዲተርሚነንት ደግሞ ማለት ኔጌቲቭ 2 ታይምስ 3 ከዛ አንድ ጊዜ 0ን ማቀናነስ ነው። ኔጌቲቭ 2 ታይምስ 3 እናደርጋለን። ኔጌቲቭ 6 ይመጣል። ማንን ነው የምንቀንሰው? አንድ ጊዜ 0 ነው። ስለዚህ ኔጌቲቭ 6 ነውና እዚህ ጋር በኔጌቲቭ 6 ማካፈል ነው። ያ ማለት በሬሲፕሮካሉ በኔጌቲቭ 1/6 ማባዛት እንደማለት ነው። ስለዚህ እያንዳንዱን ቁጥር በኔጌቲቭ 1/6 ማባዛት ነው። 3ን በኔጌቲቭ 1/6 ስናባዛው ኔጌቲቭ 1/2 እናገኛለን። ኔጌቲቭ 1 ደግሞ በኔጌቲቭ 1/6 ስናባዛው ፖዚቲቭ 1/6 እናገኛለን። 0 በኔጌቲቭ 1/6 ሲባዛ 0 ነው። ይሄኛው ደግሞ 1/3 ነው። ስለዚህ መልሳችን ሲ ነው ብለን 2 ባይ 2 ሲሆን በቀላሉ እንደዚህ በቃላችን ይዘን ልንሰራው እንችላለን። ፎርማል አሰራራችን ላይ ግን አጆይንት የምንለው ምንድነው? ኮፋክተር ኦፍ 1 1 ኮፋክተር ኦፍ 1 2 ኮፋክተር ኦፍ 2 1
ኮፋክተር ኦፍ 2 ብለን ኮፋክተራችንን ካልኩሌት ካደረግን በኋላ የዚህን ትራንስፖዝ ስንወስድ ምን ይባላል? አጆይንት ይባላል። ስለዚህ መጀመሪያ ላይ ኮፋክተራችንን ካልኩሌት እናደርጋለን። ፈርስት ሮ ፈርስት ኮለምን ሪሙቭ አድርገን የሚቀረው ቁጥር ማለት ነው። ስለዚህ ፈርስት ሮ ፈርስት ኮለምን ሪሙቭ ስናደርግ 3 ነው የሚቀረን። ስለዚህ እዚህኛው 3 ይሆናል። አሁን ደግሞ ፈርስት ሮ ሰከንድ ኮለምን ደግሞ ሪሙቭ ስናደርግ ለሲ1ቱ 0 ይቀረናል አይደል? ስለዚህ እዚህ ጋር 0 ነው የሚሆነው። ኮፋክተር ደግሞ ካልኩሌት ስናደርግ ኮምቢኔሽናችን ኦድ ነምበር ከሆነ በኔጌቲቭ ማብዛት አለብን። ይሄ አጋጣሚ 0 ስለሆነ በኔጌቲቭ ብናበዛው ለውጥ ስለሌለው ነው እንጂ ሌላ ቁጥር ቢሆን ኖሮ ምልክቱን እንቀይረው ነበር። አሁን ደግሞ C21ን እንፈልጋለን። ኮፋክተር ኦፍ 21ን ስንፈልግ ሰከንድ ሮ ፈርስት ኮለምን ስናጠፋ እንደማለት ነው። ሰከንድ ሮ ፈርስት ኮለም ስናጠፋ የሚቀረን 1 ነው። አሁን እዚህ ጋር ዝም ብዬ 1 ብዬ ባስቀምጥ ኤክስ ነው መሆነው። ምክንያቱም ኮፋክተር ካልኩሌት ስናደርግ ሁል ጊዜ ኮምቢኔሽናችን ኦድ ነምበር ከሆነ ምልክት ይቀየራል። ፖዚቲቭ ከነበረ ኔጌቲቭ፣ ኔጌቲቭ ከነበረ ፖዚቲቭ። ስለዚህ እዚህ ጋር ኔጌቲቭ 1 ነው እንጂ ፖዚቲቭ 1 አይደለም። አሁን ደግሞ ኮፋክተር ኦፍ 2 ነው የቀረን። ኮፋክተር 2 ማለት ደግሞ ሰከንድ ሮ ሰከንድ ኮለምን ስናጠፋ የሚቀረን ኔጌቲቭ 2 ነው። ስለዚህ እዚህ ጋር ኔጌቲቭ 2 እናደርጋለን። ስለዚህ እዚህ ጋር አጆይንት የሚሆነው የዚህ የሰራ ነው ኮፋክተር ትራንስፖዝ ነው አይደለ? ትራንስፖዝ ማለት ደግሞ ፈርስት ሮ የነበረውን ፈርስት ኮለም ማድረግ ነው 3 0። ከዛ ሰከንድ ሮ የነበረውን ሰከንድ ኮለም ማድረግ ነው ኔጌቲቭ 1 ኔጌቲቭ 2 አድርገን ይሄንን ሜትሪክስ በዲተርሚነንታችን ማካፈል ነው። ዲተርሚነንታችን ደግሞ ካልኩሌት አድርገን ነው ኔጌቲቭ 6 መጥቷል አይደለ? ኔጌቲቭ 6 ሆነ። ከዛ ቅድም ከምንሰራው ጋር አንድ አይነት ነው። ግን ብዙ ጊዜ 2 ባይ 2 ሲሆን ሰው በቃሉ ስለሚያስታውሰው በቃ ይሄ ማለት መጨረሻ ላይ የሚሆነው ኦሪጂናል ሜትሪክሱ ስዊች ተደርጎ ነው። እዚህ ጋር 3 እዚህ ጋር ኔጌቲቭ 2 ይሆናል። ይሄ ደግሞ ምልክቱ ነው የሚቀየረው ብሎ ብዙ ሰው በቃሉ ስለሚይዘው ነው እንጂ ፎርማል አሰራሩ መጀመሪያ ኮፋክተር ካልኩሌት እናደርጋለን። የዛን ኮፋክተር ትራንስፖዝ ስንወስድ አጆይንት ይባላል። ያን አጆይንት እንይዝና በዲተርሚነንቱ ማካፈል ነው። ያኔ ኢንቨርሳችንን እናገኛለን። ስለዚህ 3ን በኔጌቲቭ 6 ስናካፍለው ወይንም 3ን በኔጌቲቭ 1/6 ስናባዛው እንደማለት ነው። ስንት እናገኛለን? ኔጌቲቭ 1/2 እናገኛለን። ኔጌቲቭ 1ን ደግሞ በኔጌቲቭ 6 ስናካፍለው ፖዚቲቭ 1/6 እናገኛለን። 0 ምንም ለውጥ አያመጣም። ከዛ ኔጌቲቭ 2ን ደግሞ በኔጌቲቭ 6 ስናካፍለው ፖዚቲቭ 1/3 እናገኛለን። ስለዚህ በቃላችን ማስታወስ ከቻለን 2 ባይ 2 ሜትሪክስ ሲሆን ምንም እዚህ ፕሮሰስ ውስጥ ሳንገባ ሁለቱን ስዊች ማድረግ ነው ብለን ቁጥሮቹን 3 የነበረውን እዚህ ጋር ኔጌቲቭ 2 የነበረውን እዚህ ጋር ማድረግ ነው። ከዛ በቀኝ በኩል ደግሞ ያለውን ዳያጎናል ደግሞ ምልክቱን መቀየር ነው። ፖዚቲቭ 1 የነበረውን ኔጌቲቭ 1 ማድረግ ነው። ቁጥሩን ግን ስዊች አናደርገውም። ስለዚህ በቃላችሁ ከያዛችሁ ቆንጆ ነው። ካልያዛችሁ ግን ለሁሉም ለ2 ባይ 2ም ሆነ ለ3 ባይ 3ም ሆነ ለየትኛው ሜትሪክስ የሚሰራው የተሰጠንን ሜትሪክስ እንይዝና ኮፋክተሩን እንፈልጋለን ለእያንዳንዱ ማለት ነው። ፈርስት ሮ ፈርስት ኮለም፣ ፈርስት ሮ ሰከንድ ኮለም ብለን ለሁሉም ኮፋክተር ከፈለግን በኋላ ትራንስፖዝ ስናደርገው ሮ የነበረውን ኮለም፣ ሁለተኛ ሮ የነበረውን ሁለተኛ ኮለም ስናደርገው ይሄ ትራንስፖዙ ምን ይባላል? አጆይንት ይባላል። ከዛ ይሄን አጆይንት እንይዝና በዲተርሚነንታችን ማካፈል ነው። ያን ስናደርግ እያንዳንዱን ቁጥር ማለት ነው እያንዳንዱን ቁጥር በኔጌቲቭ 6 ማካፈል ወይም ደግሞ በኔጌቲቭ 1/6 ማባዛት እንደማለት ነውና ኢንቨርስ በጣም ቀላል ስለሆነ ከባድ አድርጋችሁ እንዳትቆጥሩት። አንዳንድ ጊዜ ደግሞ መስራት ካስቸገራችሁ የምትመርጡት ምርጫ መሆን ያለበት ቢያንስ አይደንቲቲ ሜትሪክስ መስጠቱን ቼክ በማድረግ ብቻ ራሱ መልሱን ማግኘት እንችላለን። ኢንቨርሱና ኦሪጂናል ሜትሪክሳችን እዚህ ጋር አንድ መምጣት አለበት አይደለ? ይሄ አንድ እንዲመጣ ይሄ ማለት ፈርስት ሮ ፈርስት ኮለም ስለሆነ የምናባዛው ፈርስት ሮ ፈርስት ኮለም ስናደርግ ማግኘት ያለብን አንድ ነው ብላችሁ ራሱ ቼክ ማድረግ ይቻላል። ፈርስት ሮ እንይዛለን። ከፈርስት ኮለም ጋር ስናባዛው አንድ መስጠት አለበት። ስለዚህ ኔጌቲቭ 2 1 እና ኔጌቲቭ 1/2 0ን ስናባዛ ኔጌቲቭ 2 በኔጌቲቭ 1/2 ሲባዛ ፖዚቲቭ 1 እናገኛለን። አንድ ደግሞ በ0 ሲባዛ 0 ይመጣል። ስለዚህ አንድ ነው። ፈርስት ሮ ፈርስት ኮለማችን አንድ መጥቷል። ትክክል ነው። ከዛ ደግሞ ፈርስት ሮ ሰከንድ ኮለም ብናባዛ 0 ነው ማግኘት ያለብን። ስለዚህ ቶሎ ብለን ፈርስት ሮ እንይዝና በሰከንድ ኮለም ስናባዛ ይሄንን 0 ይሰጣሉ ብለን ቼክ ማድረግ እንችላለን። ኔጌቲቭ 2ን በ1/6 ስናበዛ ኔጌቲቭ 1/3 እናገኛለን። ከዛ ሲደመር አድርገን አንድ ደግሞ በ1/3 ሲባዛ 1/3 ይመጣል። ስለዚህ 0 ነው አይደለ? ስለዚህ ያም ትክክል መሆኑን በዛ ቼክ ማድረግ እንችላለን። በተመሳሳይ ደግሞ ይሄ ሁለተኛው ሮ ፈርስት ኮለም ነው። እኛም ሁለተኛውን ሮ በፈርስት ኮለም ብናበዛ ማግኘት ያለብን 0 ነው። ስለዚህ ሁለተኛው ሮ ማለት 0 እና 3 ነው። 0 እና 3ን ይዘን በፈርስት ኮለም ብናበዛ በዚህኛው ማለት ነው በኔጌቲቭ 1/2 እና በ0 ስናባዛ 0ን
በኔጌቲቭ 1 ሁለተኛ ስናበዛው 0 ከዛ ሲደመር አድርገን 3ን በ0 ስናበዛ 0 ይመጣና ይሄም 0 ሆነልን። ይሄ ደግሞ የሚገኘው ሁለተኛ ሮ ሁለተኛ ኮለም ነው አይደለ? ስለዚህ የምናባዛው ሁለተኛ ሮ ሁለተኛ ኮለም ነው። 0ን በ1 6ኛ ስናበዛ 0 ከዛ ሲደመር አድርገን 3ን ደግሞ በ1 3ኛ ስናበዛ 1 ይመጣና ውጤታችን 1 ይሆናል። ስለዚህ የምንመርጠው ምርጫ መሆን ያለበት አይደንቲቲ ሜትሪክስ የሚሰጠን ዳያጎናሉ 1 1 1 1 1 ሌላው በሙሉ 0 የሆነ መሆን አለበት። ናቹራል ሳይንስ ለደም የጠየቁት 3 by 3 ሜትሪክስ ነው። which of the following matrix is the inverse of ተብሎ የዚህ ኢንቨርስ የትኛው ነው የተባልነው። ቁጥሮቹ ካልታያችሁ ይሄ 1 ነው። 1 3 ኔጌቲቭ 1 0 1 2 1 3 እንደማለት ነው። ከዛ ቶሎ ብለን የምናየው ይሄኛው ነገር ሲባዛ ከየትኛው ጋር ባባዛው ነው መጨረሻው አይደንቲቲ ሜትሪክስ መምጣት ያለበት 1 1 1 ሌሎቹ 0 0 0 0 እዚህ ጋር 0 0 እንዲሆን ማለት ነው። ስለዚህ መጨረሻ እንዲመጣ የምንፈልገው ይሄ ሜትሪክስ ከዚህ ውስጥ ከምንመርጠው ጋር ስናባዛው መጨረሻው መስጠት ያለበት 1 1 1 1 የሆነ ሌላው ፓርቱ 0 የሆነ ቁጥር ነው። ስለዚህ ቶሎ ብለን እኛ የምናየው ይሄኛው 1 መምጣት አለበት። ስለዚህ ቶሎ ብለን ኢንቨርሱን ሳልሰራ ቶሎ ብዬ የማደርገው ፈርስት ሮ 1 እና ኔጌቲቭ 1 2 ነው የዚህኛው ፈርስት ሮ ማለት ነው። ከዛ በኋላ እዚህ ጋር መጣና ከፈርስት ኮለም ጋር ሳበዛ ያለው 1 ይመጣል ወይ ብዬ ነበር ቼክ የማደርገው። ፈርስት ኮለማችን የዚህኛው ለምሳሌ 1 ኔጌቲቭ 3 ኔጌቲቭ 4 ነው። ቶሎ ብለን 1 ጊዜ 1 1 ከዛ ኔጌቲቭ 1 እና ኔጌቲቭ 3 ፖዚቲቭ 3 ከዛ ደግሞ 2 እና ኔጌቲቭ 4 ኔጌቲቭ 8 ይመጣል። ይሄንን ስሰራ 1 ይመጣሉ ስንል አይመጣም ማለት በቃ ምንም ካልኩሌሽን ውስጥ መግባት አያስፈልግም። ይሄ መልስ አይሆንም ነው የምንለው። በተመሳሳይ ደግሞ አሁንም ፈርስት ሮ እና የዚህኛውን ፈርስት ኮለም ባባዛ እዚህ ጋር 1 ይሰጠኛል ወይ ብለን 1 ኔጌቲቭ 1 እና 2ን ይዤ ከኔጌቲቭ 1 5 እና 1 ጋር ባበዛ 1 ይመጣል ወይ ብለን ቼክ ማድረግ ነው። ስለዚህ 1 ጊዜ ኔጌቲቭ 1 ስናደርግ ኔጌቲቭ 1 ይሆናል። ኔጌቲቭ 1 እና 5 ኔጌቲቭ 5 ይሆናል። 2 እና 1 2 ይሆናል። ይሄን ስናደማምር የምናገኘው 1 አይደለም። ስለዚህ ወዲያውኑ ይሄም መልስ አይሆንም እንላለን። አሁን ደግሞ ይሄኛውን ቼክ እናድርግ ካልን ቶሎ ብለን ይሄ ቁጥር 1 ይመጣል ወይ ይሄንን የፈለግነው መምረጥ እንችላለን። ያው በቀላሉ የመጀመሪያው ስለሚቀል ነው። ስለዚህ ፈርስት ሮ ፈርስት ኮለም ባባዛ 1 ይመጣል ወይ ብለን ነው ቼክ የምናደርገው። ፈርስት ሮአችን 1 ኔጌቲቭ 1 2 ነው የመጀመሪያው ሜትሪክስ። የኢንቨርሳችን ደግሞ ኮለሙን ነው የምንወስደው። ኔጌቲቭ 1 0 1 እንደማለት ነው። ከኔጌቲቭ 1 0 1 ጋር ማለት ነው። ምክንያቱም ስናባዛ ሮ ከኮለም ጋር ስለሆነ ፈርስት ሮ ፈርስት ኮለም አድርገን ነው የምናባዛው። ያኔ 1 ጊዜ ኔጌቲቭ 1 ኔጌቲቭ 1 ይመጣል። ኔጌቲቭ 1 ጊዜ 0 0 ይመጣል። 2 ጊዜ 1 2 ይመጣል። ስናደማምረው ይሄ ፖዚቲቭ 1 ይሰጠናል። ስለዚህ መልሳችን ቢ ሊሆን ይችላል። ነገር ግን የዚህኛውን ደግሞ ቼክ እናደርጋለን። ለምን የዚህኛውም አንድ አይነት 1 ከመጣ ምናልባት ሌላኛውን ደግሞ ቼክ ማድረግ ሊኖርብን ስለሚችል ስለዚህ ምን እናደርጋለን? ፈርስት ሮአችንን እንይዝና 1 ኔጌቲቭ 1 2ን ከዚህኛው ኮለም ጋር ባባዛው ከኔጌቲቭ 1 5 ኔጌቲቭ 1 ጋር ባበዛ ይሄኛው 1 ጊዜ ኔጌቲቭ 1 ኔጌቲቭ 1 ከዛ ሲደመር ኔጌቲቭ 1 ጊዜ 5 ደግሞ ኔጌቲቭ 5 ከዛ ሲደመር አድርገን 2 ጊዜ ኔጌቲቭ 1 ደግሞ ኔጌቲቭ 2 ይሆናል። አሁን ይሄን ቁጥሩ መስራት አይጠበቅብንም። በቃ ኔጌቲቭ 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 ነው። ዞሮ ዞሮ 1 አይሆንም። ስለዚህ ዲም አይሆንም ብለን እርግጠኛ ሆነን መመለስ እንችላለን። ምናልባት ደግሞ ፈርስት ሮ ፈርስት ኮለም ለሁለቱም ኬስ 1 ቢመጣብን የሚቀጥለውን ደግሞ ማየት እንችላለን። እኛ ብቻ ሮ እንዳንሳሳት። ይሄ ፈርስት ሮ ፈርስት ኮለም ነው። ይሄኛው ደግሞ ሰከንድ ሮ ሰከንድ ኮለም ነው አይደለ? ሁለተኛ ሮ ሁለተኛ ኮለም ላይ ነው የሚገኘው። 1 2 1 2 ሰከንድ ሮ ሰከንድ ኮለም። ይሄኛው ደግሞ ሰርድ ሮ ሰርድ ኮለም ነው። ስለዚህ 3 እናደርግና ካልኩሌት ስናደርግ ሰርድ ሮ ሰርድ ኮለምን ቼክ ማድረግ ከፈለግን እናደርጋለን። ሰርድ ሮ እንይዝና በሰርድ ኮለም ማለት ነው በዚህ ስናባዛ 1 መስጠቱን ቼክ ማድረግ እንችላለን። A3 ወስደን ቢሆን A3 እናደርግና ለዚህኛው ሰርድ ሮ እንወስዳለን። 3 1 3 እንደማለት ነው። ከማን ጋር ነው የምናባዛው? ከሰርድ ኮለም ጋር ማለት ነው። ስለዚህ በኔጌቲቭ 1 1 ነው የምናበዛው። 3 ታይምስ ኔጌቲቭ 1 ኔጌቲቭ 3 እናገኛለን። ከዛ ሲደመር አድርገን 1 ጊዜ ደግሞ 1 ይመጣል። ከዛ ሲደመር አድርገን 3 ጊዜ 1 ደግሞ 3 ይመጣል። ከዛ ይሄ ሁለቱ 4 ይሆናል። ከ4 ላይ 3 ስንቀንስ ፖዚቲቭ 1 ይሆናል። ኤቱቱንም ቼክ ብናደርግ ሰከንድ ሮ እንይዛለን። 1 0 1 ነው። እዚህ ጋር ደግሞ ሰከንድ ኮለማችን ማን ነው? 5 ኔጌቲቭ 3 እና ኔጌቲቭ 4 ነው። ስለዚህ በ5
-3 -4 ነው የምናባዛው። አንድ ጊዜ 5 ስናደርግ 5 እናገኛለን። ሲደመር አድርገን 0 ደግሞ በዚህ ሲባዛ 0 ነው። ከዛ ሲደመር አድርገን አንድ ጊዜ -4 ደግሞ -4 ነው። ይሄን ካልኩሌት ስናደርግ +1 እናገኛለን። ስለዚህ A11ችንም 1 ነው፣ A22 A33 አንድ ነው የምናገኘው። ዋና ምን መርጠው ምርጫ መሆን ያለበት ሌላ እዚህ አካባቢ ያሉትን በሙሉ 0 መስጠት አለበት። ይሄኛውም 0 መሆን አለበት። ዳያጎናሉ ላይ ብቻ ያሉት ናቸው 1 መሆን ያለባቸው ስናባዝ።